ጫጫታ ቦታ ይሆን ዓለም ላይ ነው ከዛ ስነሳ ምንድነው ይያልኩኝ የተነሳው ገንዘብ 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 ይያልኩ ነው እየተነሳው ስነሳ ግን ሁለተኛ አልገባም ብዬ ይወጣው ለምን ፊቱ የገጠጠ አጽም እያየሁት አይኔ ሳልሰወር ጸበሉ ላይ አጽሙ መጣ እውነት ያለው አዎ ስሰወር ምንድነው የሆነው ሰማዩ ቀርቦ ነው ራስ መታት አንዴ እዚህ ጋር ካመመኝ ይውላል ያድራል ይሄ ዘፈን ወድ ነበር ይሄ በቃ የዓለማው የሚያደርገውን ሰው እመቤቴን ስጠራ ይሄ የተቋጠረ ፊት ለራሱ ይፈታልኛል መድኃኒቴ ነው ስሟ እጄ ለራሱ እንደዚህ እጄን አንስቼ ውሃ አርጌ መታጠብ አልችልም ሁሉ ነገሬ አይሰራም እጄም አይሰራም እግሬም አይሰራም ግን ይራመዳል ካነሱኝ በኋላ የተደረደሩ መላእክት ናቸው ከነሱ መሃል ሀ ብሎ መሰረት ያዘው ስራዬ ነው ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ የሆነ ልጅ ነው ጥቁር ልጅ ነው አሁን አላስታውስም ቪዲዮ ላይ ምንድነው ያለው ሰው ሞቶ የሚነሳበት ጸበል አለ ነው ያለው ሰው ሞቶ የሚነሳበት ሲለኝ እኔ መሰለኝ ሰውየው ሞቶ ጸበሉ ላይ ሲገባ ተነሳ አይነት ነገር ነው የመሰለኝ ሞቶ ጸበሉ ጋር ወስደው ሲያስጠምቁት ተነሳ ነው መሰለኝ እንዴ ብዬ ሌላ ዲቴል የለውም ከዛ አለና ጸበሉን በስሱ ነው ያሳየን እንደዚህ እንኳን ወደ ላይ ሲፈላ ምናምን አላየነውም ግን በርሜሏን ብቻ ነው ያሳየው ከዛ ይሄው በዛ ጊዜ ደግሞ የሆነ እንትን ነበር አልተሰራም ምንም አይነት ልማት አልተደረገም ችግኞች ያሉበት ቁጥቋጦዎች እንዳሉበት ነው ሜዳ በነበረበት ሰዓት ማለት ነው እንዳሁን ሳይመሰረት 2010 ነው ከዛ ገረመኝና አሳለፍኩት ግን ሰው ሞቶ ተነሳ ያለው ነገር ሃይምሮዬ ላይ ተቀምጧል ከዛ ከሆነ ወር በኋላ ገነት የሚገባበት አሁንም ፌስቡክ ላይ ስገባ ገነት የሚገባበት ገነትና ሲኦልን የሚያሳይ ጸበል አየው አለ ያለውም እዩ ተመልከቱ ብሎ እንደዚህ ነው እያሳየ ያለው እንደዚህ እያሳየ ይሄ ጸበል ማለት ሰው ሞቶ የሚነሳበት ጸበል ነው ገነትም ትገባላችሁ ሲኦልም ትሄዳላችሁ እዚህ መጥቶ አይነ ስውር የሆነ ድኗል ችግር ያለበት ተፈቷል ሲለኝ ይሰውራል ሳይሆን መሰወሩን አላቅም ግን ሲኦልና ገነት ደርሳችሁ ትመጣላችሁ ነው ያለው ከዛ ጸበሉ ላይ ስትገቡ የሆነ አፋፍ ላይ ገደል ላይ በጣም ብዙ ቦታ አይታችሁ አንደበታችሁ ጉዙ ስጋችሁ እንዳለ እንደርሳችሁ ትመለሳላችሁ ያለው ደቡብ ጎንደር ነው ያለው ምዕራብ ጎንደር ነው ደቡብ ጎንደር ነው ያለው እስከ ግንቦት 30 ድረስ የነበረንን የጉዞ ምዝገባ ለአራት ተከታታይ የሥራ ቀናቶች ተጨማሪ በማድረግ እስከ ሰኔ 4 ድረስ ምዝገባው ቀጥሏል እነዚህን ተጨማሪ ቀናቶች ስናደርግ በምክንያት ነው ምክንያቱም የዓመቱ የመጨረሻ ጉዞ ስለሆነ ነው በሀገር ውስጥና ከሀገር ውጪ የምትገኙ ኦርቶዶክሳውያን እስከ ግንቦት 30 ድረስ ትኬት ቆርጬ መጓዝ ላልችል ነው ወይኔ የዓመቱ የመጨረሻ ጉዞ አለፈኝ ላላችሁ እነዚህን ቀናቶች ተጠቅማችሁ ስራችሁን አመቻችታችሁ ትኬት በመቁረጥ ከኛ ጋር ተጓዙ በሚኖረን የጉዞ ቆይታ አቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም ላይ በርሜል ቅዱስ ጊዮርጊስ ምርት ደለጎ ቅዱስ ኪዳነ ምሕረት ሁሉም ገዳማቶች ላይ ጠበል ተጠምቀን እንመለሳለን ስለዚህ ቀድማችሁ ትኬት በመቁረጥ ከኛ ጋር እንድትጓዙ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እነሆ ይላችኋል በሀገር ውስጥ ከሀገር ውጪ የምትገኙ ኦርቶዶክሳውያን መልካም የጉዞ ዝግጅት እንዲሆንላችሁ መልካም ምኞቴን እገልጻለሁ ከዛ ደቡብ ጎንደር የሚለው ሃይምሮዬ ላይ ተቀረጸ ከዛ ስሙን ደግሞ በርሜል ጊዮርጊስ ብሎ ስሙን ተናግሯል ስለዚህ እኔ በርሜል ጊዮርጊስ ደቡብ ጎንደር ብዬ ነው ያስኩት በዛው ታውኩት ማለት ነው ያንን አየው
አድራሻ ደቡብ ጎንደር በሚለው ይዤ ተውኩት። ኑሮዬን ቀጠልኩ ማለት ነው። ከዛ በኋላ ግን ለማገኘው ሰው እንግዲህ ወዴት እንዳለ አላውቀውም። ለማገኘው ሰው ለጓደኞቼ ሊሆን ይችላል፣ የታመመ ሰው ሊሆን ይችላል። ሳይ ምንድነው የምለው ቤርሜል ጊዮርጊስ ሂዱ እላለሁ። ግን አላውቀውም የት እንዳለ። ቤርሜል ጊዮርጊስ እኔ መሄድ የምፈልገው በህይወቴ የት እንደሆነ ታውቃላችሁ? ቤርሜል ጊዮርጊስ ነው መሄድ የምፈልገው እላችኋለሁ። ምንም አይነት ዲቴል የለኝም። ከዛ እያለ ሃይምሮዬ ላይ ያለ ግን አልሄድኩም። ከዛ 2012 13 14 15 16 እያለ በቃ ጓደኛ ለሆነኝ ሁሉ እናገራለሁ። እኔ ጸበል ከሄድኩኝ ቤርሜል ጊዮርጊስ ነው የምል። አላውቀው ቦታው የት እንደሆነ። መጣሁኝና ኢትዮጵያ ጸበል ሄድኩኝ። እሺ መጀመሪያ ኢትዮጵያ ከመምጣቴ በፊት ምንድነው ያሰብኩት? ቤርሜል ጊዮርጊስ ለመሄድ ነው። ግን እንዴት እንደሚሄድ አላውቀው። እኔ የሚመስለኝ ጎንደር ስገባ ሙሉ የጎንደር ህዝብ የሚያውቀው ነው የሚመስለኝ። ገባ? ሁሉም ሰው የተጠመቀ የዳነ በቃ የጎንደር ህዝብ የሚያውቀው ነው የሚመስለኝ። ስለዚህ ጎንደር ስገባ የጎንደር ሰው ያሳየኛለሁ። ከዛ ልክ መጥቼ ለቅርብ ያለ ቤተክርስቲያን ላይ ሄድኩኝ። እዚህ አዲስ አበባ ውስጥ ቅርብ የሆኑ ቦታዎች ላይ ሄድኩኝ። ተጸበልኩ እስከምፈልገው ቀን ያክል። እዛም የሄድበትን መስመር ላቀው አልቻልኩም እና ለወንድሜ ነው ጎንደር ላይ ቤርሜል ጊዮርጊስ የሚባል አለ ጸበል። እዛ ቦታ በጣም ነው የምመኘው መሄድ እፈልጋለሁ ስለው ኖ ጦርነት አለ አትሄጂም፣ ኃይለኛ ጦርነት አለ፣ ሰዎች እየሞቱ ነው በጦርነቱ ምክንያት፣ ስለዚህ መሄድ አትችይም፣ እዛ ጋር አደጋ ቢከሰትብሽ ተመልሰሽ ወደ ሀገርሽ አትመለሽም። ወደ ሀገርሽ ማለት ወደ ምኖርበት ቦታ ማለት ነው። አስፈራራኝ። ከዛ ቀረው፣ ሰረዝኩት። በቃ እንደማልሄድ ተስፋ ቆረጥኩ። ግን የጎንደር ሰው አዲስ አበባ ላይ ካየው ምንድነው የምላቸው? እንዴ እዚህ ምን ታረጋላችሁ? ጎንደር እኮ ፌመስ የሆነ ጸበል አለ፣ ቤርሜል ጊዮርጊስ ሂዱ እንጂ ታውቂዋለሽ? ተጠምቀሻል? ወይኔ ታድለሽ ጎንደር መወለድሽ እላለሁ። ሁሉም የሚያውቀው ነው መሰለኝ። ከዛ ወይ እሱ እኮ በጣም ሩቅ ነው እና ደግሞ ጦርነት ነው የማገኘው ሁሉ ጦርነት ነው የሚለኝ። በቃ ተስፋ ቆረጥኩኝ። ስለዚህ ጊዜን ጨረስኩኝ፣ ተመለስኩ ማለት ነው ወደ ሀገሬ። ተመልሼ 1-3 ወር እንደቆየው የጸሎት ቤት ስክሪን አለ ቴሌቪዥን፣ እሱን አፕዴት ማድረግ ፈለኩኝ፣ መቀየር፣ ቲቪውን ጠቅላላ ማለት ነው አውጥቼ ሌላ ገዝቼ አዲስ ላረግ ማለት ነው። ከዛ አዲሱን ቲቪ ገዛሁኝና ስክሪኑን ግድግዳ ላይ ገጥሜው እንትን ሳይን አፕ ታደርጋለህ ዩቲዩብ ኮኔክት ለማድረግ እንደዚህ ስካን አድርጌ ከኢሜይል ጋር አገናኝቼ ከዛ አዲስ ነው ቲቪው። ልክ ከፈትኩት ዩቲዩብ ገባሁ። ዩቲዩብ ስገባ ግን በዛ ተስፋ ቆርጫለሁ፣ እንደማልሄድ ተስፋ ቆርጫለሁ። ከዛ ዩቲዩብ ገባሁ። ዩቲዩብ ስገባ መጀመሪያ ይመጣልሃል ብዙ ነገር፣ ይሄ አማርኛ፣ እንግሊዘኛ ብዙ ነገር ይመጣልሃል። ስክሮል አርጌ ሰርች አርጌ ምንድነው መጀመሪያ መዝሙር ነው የከፈትኩኝ። ጸሎት ቤት ውስጥ ምንም ልትከፍት አትችልም፣ ወይ ጸሎት ነው ወይ ደግሞ እንደዚህ ስለሆነ መዝሙር ከፈትኩኝና መዝሙሩ ሄደ። ሲያልቅ ራሱ እየቀየረ ስራ ነበረኝ፣ የቤቴን ስራ ምግብ እየሰራሁ ነበረ። ጨራርሽ መጣሁኝና እስኪ ደግሞ ሪላክስ ላርግ እረፍት ላርግ ብዬ ከሳሎን ቤት ጸሎት ቤት ጋር ገባሁኝና ስክሮል ሪሞት ይዤ እንደዚህ ስክሮል እያደረጉ ምስክርነት የሚል አለ፣ ያንተ ሚዲያ ማለት ነው።
የቤርሜል ጊዮርጊስ የሚል ነው። ከዛ ኖቲስ አላረኩትም። እንደዚህ አሳለፍኩኝና ሌላ ነገር ከፈትኩኝ። ከዛ እሱም አልተመቸኝም። ወጣሁኝና ሌላ ሳረግ አሁንም እየመጣብኝ ነው ያንተ ማለት ነው ምስክርነት የሰጠው ምንድነው የሚመላለስ ብዬ አሁንም አሳልፌ ሌላ ከፈትኩ ማለት ነው። ማለት የመምህር ግርማን እንደዚህ የአባታችን የመምህር ግርማን የመምህር ተስፋዬ እንደዚህ እያልኩ የመንፈሳዊ ነው አልጎሪዝሙ ሁሌ እንዲያመጣልኝ እያረኩ ከዛ መጨረሻ ላይ ሌሊት ማታ ላይ ማታ ላይ ከዛ ስልኩ ደከመኝና የእጄ ስልክ ደከመኝና እስኪ ደግሞ ቴሌቪዥን ላይ እንትን ልበል ብዬ ቲቪ ላይ ሳይ ምንድነው እስኪ የሚመላለሰው እስኪ ልየው አልኩኝና ስከፍተው ምስክርነት የሚለው እስከ መሃል አደረስኩት ግማሽ ላይ ማለት ነው። እንደዚህ ሳላይ እንደዚህ እስከ ግማሽ አደረስኩኝና ሳየው ዘንድዋ አስራባታ ማርያም ብላ የመሰከረችው ካወካት ስላሴ ያጠመቁኝ ያለችው የሷን ለመጀመሪያ ጊዜ ያየሁት ከዛም ይሃና ዝናቡ ዘንቦ አጠመቀኝ ስትል ቆይ ይሄ ነገር የሆነ ነገር አለው እስኪ ልመለስ አልኩኝና መጨረሻ ላይ የነበረውን ከመጀመሪያ ያስጀመርኩት እስኪ አልሞትም እስኪ ልመልከተው ታይሜን ዌስት እያረኩ ነው ምንም የትም አትሄድም ጨለማ ነው። ከዛ ጀመርኩ በስነ ስርዓት ማየት ጀመርኩ። ሳይ ስለ ቤርሜል ጊዮርጊስ ነው ጨረስኩት። ሁለተኛውን ምስክርነቷን ጨረስኩ። ከዛ አልተኛው ነጋ እያለ ማለት ነው። ከዛ ማን ላይ ደረስኩ? ሃይማኖት ጋር ደረስኩ። እሺ የሃይማኖት ጭራሽ አፈዘዘኝ። በቃ ሃይምሮዬን ተቆጣጠረው። ማሰብም ምንም ማለትም መስራትም አልችልም። ከዛ በኋላ ለማገኘው ሰው ስለ ቤርሜል ለማወራው ከዛ የሃይማኖትን አታምነኝም አብሬ እያለቀስኩኝ ከአምስት ጊዜ በላይ አየሁት። ደጋግም አየሁት። መሄድ አለብኝ አልኩኝ። አሁን እንዴት ነው መሄድ የምችለው ብዬ ማሰብ ጀመርኩኝ። ከዛ እንደዛ እያሰብኩ ባለውበት ሰዓት ስራ ነው ስራ ትቼ መሄድ አልችልም መሄድ እፈልጋለሁ። ከዛ ምንድነው ያልኩት አንተ በበረከት የሚላኩ ሰዎች አሉ ስፖንሰር ማለት ነው። እሺ ተከፍሎላቸው በስፖንሰር የሚሄዱት yes እሺ ከዛ እንደዛ ስሰማ አትሊስት አንድ አቅም የሌለው ሰው ብልክ የሱ በረከት ይጠራኝ ይሆናል ብዬ ካስታወስክ አንድ አይነ ደካማ እናታችንን 15000 ነበረ ስንት ብር ነው ስለ 15000 ኦኬ ብዬ ትራንስፈር አደረኩልህና አይነ ደካማ እናት ልከህልኛል ክርስትና ስሜ እንዲጽፉልኝ ነገራቸው ብለ ወይ ደካማ ናቸው እኮ እንትና አይሉም አልከኝ። ከዛ ግን ክርስትና ስምሽን እነግራታለሁ ብለህ እሷን ስፖንሰር አድርጊያት ሄደች ማለት ነው። በቃ እሷ ተጸበሉ ውስጥ ገብታ ተሰውራ ክርስትና ስሜን ጽፋው የምታስበኝ ያክል ነው የተሰማኝ። በረከቱ የሚደርስ ያክል ነው የተሰማኝ እኔ ዘንድ። ከዛ ላኳትና አልጠገብኩም። ጉጉቱ አለ። ሃይምሮዬን ልቤን አንደበቴን ተቆጣጥሮታል። ስራ መስራት አልችልም። ምንድነው ተኝቼ እንደዚህ ጣራው እንደዚህ እያየሁ ቤርሜል ሄጄ በቃ ሳልሄድ ጨርሼዋለሁ በጉጉት ማለት ነው። ከዛ ጨረስኩት ሁሉንም ምስክርነት እያለ ብዙ አሁን በቃ ሰብስክራይብ አረኩኝና ማየት ጀመርኩ።
ከዛ በቃ ምንም ሀሳብ የለኝም ስራ ላይ አይደለም ሀሳቤ የት ነው ቤርሜል ጊዮርጊስ ነው አንደኛ የረጅም ዓመት እንትኔ ነው ህልሜ ነው ከዛ የሆነ ጊዜ የኔ አባት አሉ አባባ ቤርሜል ጊዮርጊስ ይሄዱና ቤርሜል ጊዮርጊስ ሄደው ከተጸበሉ በኋላ ዝክሩን እንጀምራለን አልኳቸው ማለት ነው ዝክር የምዘክርባቸው አባቴ እሺ ከዛ መጀመሪያ የቅዱስ ሚካኤል ዝክር አለን ቦርቦር ነው የሚዘክርና እሱንም እንጨምራለን አልኳቸው እኔ እንዲሄዱልኝ ነው ያችን ምክንያት እንትን ያልኩኝ እንጂ ብንጀምርም ደስ ይለኛል ግን እስኪ በረከቱንም ተካፍለው መጥተው ብንጀምረው ደግሞ የበለጠ ደስ ይለናል አባባ ቤርሜል ጊዮርጊስ እንዲሄዱ ፈልጋለሁ ቲኬት ገዝቼልዎታለሁ ብዬ 2016 መጋቢት 18 ሄዱ ሁለት ከዛ ሄዱና ያው ተሰወሩ ሲሰወሩ ለመጀመሪያ ቀን ከመላእክት እሳቸው ነው ያሉትን ነው እኔ ውሸት ነው አላመንኩም ኖቲስ በቃ አላምንም አምናለሁ ይደረጋል ግን እኔን የሚያካተት ነገር አላምንም ኃጢአተኛ ነኝ እና ልክ እንደተሰወሩ በጣም ብዙ መላእክት በጣም ከሺ በጣም የተደረደሩ መላእክት ናቸው ከነሱ ከመሃል ላይ ቆመሽ ከዛ አየሁሽ ሲሉኝ ይሄማ ቀልድ ነው አባባ ደግሞ ይቀልዳሉ እንዴ እንደዚህ አይነት ቀልድ አይመቸኝም ማለት ኧረ አባባ እየቀለዱ ነው አልኳቸው ይሄው አበውን አይቼሻለሁ አሉኝ እንደሚሄድ አረጋገጡ እሳቸው ይሄን ሲነግሩ ከዛ እሳቸው ተመለሱ ልክ እሳቸው ተመልሰው እኔ ግንቦት ላይ መሄድ ፈለኩኝ በቃ አልቻልኩም ረጅም ጊዜ መቆየት አልቻልኩም በቃ መሄድ አለብኝ የሆነው ይሁን ስራዬን ትቼ መሄድ አለብኝ ብዬ ወሰንኩ እሺ በቃ መሄድ አለብሽ ብዬ ራሴን አዘጋጀሁት ከዛ ደወልኩኝ ስደውል ተዘግቷል አይቻልም ጉዞ ቀርቷል ስትሉኝ ያው አንድ ወንድሜ ነበረ ባህር ዳር ላይ ደወልኩኝና የመንፈሳዊ ወንድሜ ደወልኩኝና ቤርሜል ጊዮርጊስ ሊሄድ ነበረ ብችል የበረከት ስራ ይዤ ቢሄድ በመኪና ተጭኖ የሚሄድ ነገር ማለት ከባድ መኪና ሽንት ቤት አንዳንድ ነገሮች መስተካከል አለባቸው የጽዳት ነገር አልተባለም ነበር በዛ ሰዓት እኔ የፈለኩኝ ያንን በረከት ይዤ ሄጄ በዛው ደርሼ ልመለስ ማለት ነው ተጠምቄ ልመለስ በዛው በረከትም ከዛ በዛውም ደግሞ ተጠምቄም ለመምጣት ከዛ መጀመሪያ አንቺ ነይ ተሩ ሲለኝ እሺ አልኩኝ ቀጥታ ባህር ዳር ገባሁ ተቀበለኝ እግዚአብሔር ይስጠው አረፍኩኝ ቤቱ አረፍኩኝ ወንድሜ ቤት አረፍኩኝ ከዛ ሲነጋ በግል መኪና ሄድኩ ማለት ነው ጉዞ ተጀመረ ከባህር ዳር ለሊት ነው የምትሄደው 12 ሰዓት ላይ በባህር ዳር ነው የሚሄደው እኔ የሆነ ሰዓት ደርሰህ ሄደህ የምትቆም ነው ግን በመሰክሩ ላይ ብትሄደው አያልቅም ነው የሚባልም እንትን አለ ተአምር ነው ይባላል መንገዱ ግን በዚህ ደረጃ እንደዚህ አላመንኩ ከዛ መንገዱን ቀጠልኩ ማለት ባህር ዳር ላይ መንገዱን ቀጠልኩ በጧት በግል ነው የሄድኩኝ ከባህር ዳር ማለት ሄድኩኝ በጣም ትሄዳለህ ብቻ ትሄዳለህ አያልቅም መንገዱ እየሄድኩኝ አንደርስም እንዴ ስል ወይ ገና ምሳ መበያው እኮ ቦታ ላይ ሁላ አልደረሽም አሉ ከዛ የሆነ 7 ሰዓት ላይ ምሳ ልንበላ ወረድን 6 ሰዓት ላይ 6 ተኩል ነው
ከ6 እስከ 7 ባለው። ከዛ ምሳ በላን የመኪናው ላይ የተጫኑት ሰዎች ጋር እረፍት አደረግን። ምሳ በላንና ጉዞ ወደ ደለጎ ነው የምንሄደው። ባይዘው ደለጎ እንሄድና ሻውራ ደረስ። ከሻውራ ያለውን የምንቀጥለውን ይሄ ብዙ አልመሰለኝም። ተጀመረ ሳይው ገደል ነው። ወዴት እየሄድን ነው አላመንኩ። ተራራውን እየወረድ ሳይ አንድ ተራራ ይቀራል ወይ ያንን ጨርሰን እዛ እንገባለን ስል አሁንም እንሄዳለን አንደርስም እንዴ ስለ እንደርሳለን ይሉኛል፣ ግን አልደርስም። ሂደን በስተመጨረሻ ከምሽቱ 12 ሰዓት ላይ ገባል ደለጎ። እሺ በጣም ረጅም መንገድ ነበር። ፍተሻ አለ። በጣም በየቦታው ነው የምትፈተሸው። በዛ ላይ ደግሞ በግል ሲሆን ሰው ትርፍ ይጫናል። ሙቀት አለ። ሙቀቱ ትርፍ መጫኑ እንደገና ደግሞ ርቀቱ በጣም እንትን አለብኝ። ግን የበረከት ቦታ ነው። መታገስ እንዳለብኝም አውቃለሁ። ከዛ ደለጎ ደረስኩ። ቡና ባንክ እሳ ከመናኸሪያ ወጥቼ አደርኩኝ። በጠዋት ባጃጅ ይዤ ወደ ቤርሜል ጊዮርጊስ ነው የምንሄደው። እሱም ሩቅ ነው። እሱም የሆነ የ30 ደቂቃ እንትን አለው። እኔ መሰለኝ የተወሰነ ሂደህ ውርድ መስሎኛል። በዛ ላይ ደግሞ ክረምት ነው። ከዛ ሄድ ባህሩን ተሻገርኩ። ከዛ ደረስኩ ማለት ነው። ልክ ቤርሜል ደርሰሻል ያ ነው ብሎ ሲያሳዩኝ አላመንኩ። እሺ ምን አይነት ስሜት ፈጠረብሽ? ጉጉቱ አለ። አንደኛ ቦታው ላይ መርገጡ ለራሱ ያ አንደኛው ጎሌ ነው። አንደኛውን እቅዴን አሳክቻለሁ። ቦታውን ረግጬዋለሁ። መንገዱ ቢረቀም ረግጬዋለሁ፣ ደርሻለሁ። ሁለተኛ ደግሞ ቦታው ለራሱ በቃ የተቀደሰ ቦታ እንደሆነ ይነግርሃል፣ ያስታውቃል የበረከት ቦታ እንደሆነ። ሌላ ስሜት ነው የሚሰማ። ይሄ ከተማ ላይ ያለኸውና እዛ ላይ ሆነህ ያለኸው የለም። ተደንቄያለሁ። ቦታው ሁሉ ያስደንቀኛል። በጣም ኃይለኛ በረሃ ወርደህ ከዛ ደግሞ ዛፎች አሉ፣ ለምለሞች ዛፎች አሉ። የደረቀ ዛፍ አለ፣ እንደገና ደግሞ ደረቅ እንጨት አለ። በጣም እጹብ ድንቅ ነው። ከዛ ደግሞ ትሄዳለህ። እዛ ቦታው ላይ ደረስኩኝ ማለት ነው። ከዛ ቤተ ክርስቲያኑ ተሳለምኩ። ንስሐ ነው የገባሁት። መጀመሪያ ንስሐ ገባሁ። ቄደር ሲባል ሰዓት ሄዷል። ሁሉም ለስራ በክረምት ስለሆነ ሁሉም ለስራ ስለሚንቀሳቀስ ሁሉ ተሰብስቦ ሰው አንድ ላይ ነው ቄደር የሚጠመቀው። አንድ ባንድ አይቻልም። ከዛ ሻልኩኝ፣ ንስሐዬን ተቀበልኩኝ። ከዛ ዛሬ እሁድ ቀን ነው የደረስኩኝ። ዛሬ ሂደሽ ዮርዳኖስ ተጠመቂ አሉ። ዮርዳኖስም ለኔ በጣም ውድ ነገር ነው አይደለም ቤርሜሉ ላይ። እሱንም ማየት ጓጓሁ፣ ዮርዳኖስ የሚባለውን ቦታ። እሺ ከዛ ቸኮልኩ በጣም። ሄድኩኝ፣ ገባሁኝ። ስጠመቅ በቃ የሆነ ነገሬ ተረጋጋ። በቃ አሁን አንተን አገኘሁ፣ አንዱን ዮርዳኖስን አገኘሁ። ነገ ደግሞ ዋናው ላይ ሊሄድ ነው ማለት ነው። እሺ ግን እንዴት ይንጋ ነው። አሁን ደግሞ ረዘመ። እሺ ረዘመብኝ። ይሄ ከእሁድ እስከ
ሰኞ ያለው ሌሊት 1 ሳምንት ነው የሆነብኝ። ጓጉቻለሁ እስከማየው። ከዛ ቁምጣ መገዛት አለበት። ቁምጣ ገዛው፣ ጀሪካን ገዛው። ከዛ ጠዋት ላይ ገላችሁን መታጠብ አለባችሁ፣ ንጽህና መጠበቅ አለባችሁ ሲባል ያው ሻወር ወሰድኩኝ። ቦኖ ነበረ ይሰጥ ነበረ ማታ ላይ፣ እሁድ ማታ የጉባኤ ቀን ነው። ቦኖ ማታ ወሰድን። ጠዋት የ9 ሰዓት ነው የደረሰኝ ሌሊት። ከዛ አልተኛው፣ እየተነሳው ሰዓቴን አየዋለሁ። ከዛ ግን ያው ነጋ። ሌሊት 9 ሰዓት ላይ ነው ማለት ነው የቦኖ ሰዓት። ከዛን ሄድኩኝ ማለት ነው። በጣም በጉጉት ነው፣ በሩጫ ነው የሚሄደው ቶሎ እስክደርስ ማለት ነው። ቸኩያለሁ፣ እግሬ ለራሱ ፍጥነቱ። ከዛ ሂጄ ትጠብቃለህ፣ እንትኑ ጋር ገድሉ ቤት ጋር ትቀመጣለህ። 30 ደቂቃ ነው ወንዶቹ ሲወጡ ሴቶቹ ነው የሚገቡት። ከኛ በፊት ወንዶቹ ገብተው ነበር። ልክ እነሱ ሲጨርሱ እኛ ገባን ማለት ነው። ቁምጣ ለብሰን የምትገባው 3ኛ ዙር ላይ ነው የታሰርኩ። ከዛ ደንግጫለሁ። እሱም በጣም ታምር ሆኖብኛል። ደጁን በመርገጤ ደስታው አለ። ደሞ እስከምሰወር ያለው ደሞ ራቀብኝ፣ በጣም ራቀብኝ። እዛ ቦታ ሁኜ ተሰውሬ እስከማይ ድረስ ቸኩያለሁ። ከዛ ደግሞ ያስፈራል፣ ግን እንደሚሰውር አላውቅም። ያው አሁን ቪዲዮን ካየሁት በኋላ ነው እንጂ ተሰወርኩ የሚለውን በፊት ያው ሞቶ መነሳት ነው የሚመስለኝ። ከዛ 3ኛ ላይ ታሰርኩኝ። ከዛ እንደ የሆነ ድምጽ አለው፣ ኃይለኛ ድምጽ እንደ ፈረስ ኮቴ በጣም መጣ። እየቀረበ መጣ። ከዛ ልክ እየቀረበ ሲመጣ እኔ ምንድነው የምለው ከእንትን ሲነገር ስለሰማሁኝ ምስክርነት ሲሰጥ እንዳታስጨንቂኝ እመቤቴ እንዳልጨነቅ አደራሽን እያልኩኝ ያው አባታችን ሆይ ጀምረህ ነው የምትተው፣ ጀምሬ ተዋለሁ። ሰው ቅዱስ ቅዱስ ሲል እሰማና ቅዱስ ቅዱስ እላለሁ። ከዛ ደግሞ የራሴን ጸሎት አደርጋለሁ። መጣ። ከዛ እንደ አምቦሃ አይደለም፣ ልክ የሆነ እንደ አምቦሃ አይነት ነው የሸተተኝ። ኃይለኛ ማጥንት ነው ሸተተኝ። ከዛ የለው ግን ስሰወር ምንድነው የሆነው? ሰማዩ ቀርቦ ነው። ይሄ ሰማያዊ በነጭ አለ፣ ጥርት ያለ ሰማይ አለ አይደለ? ሰማዩ ቀርቦ ከዛ ሰማዩ አይኔ ላይ ቀርቦ ተሰወርኩ ማለት ነው። ስሰወር ሰማዩ ነው ቀርቦ የታየኝ። ከዛ የሆነ ቦታ ደርሼ ነው የመጣሁት። ብቻ አታውቂውም? ስሰወር ግን አውቀዋለሁ ሰማይ ነው። ሰማይ ላይ ነው ደርሼ የመጣሁ። ከዛ በኋላ ምን እንደተካሄደ አላወቅኩትም። ልክ ስነሳ ራስ ምታት፣ በጣም ይሄ ነው ብነግርህ የማይገለጽ ራስ ምታት ነው ያመመኝ። ኃይለኛ ራስ ምታት ያዘኝ። ከዛ ተደግፌ ወጣሁኝ። ወጥቼ እምነት ስቀባ ግን ለቀቀኝ። ጭንቅላቴ ላይ በጣም ችግር አለ። ምን አይነት ችግር ነው? 24 ሰዓት አድሮ ተኝቼበት መድኃኒት ግዴታ መውሰድ አለብኝ። ራስ ምታት አንዴ እዚህ ጋር ካመመኝ ይውላል ያድራል። ተኝቼ ለራሱ እንቅልፍ ተኝቼ በደንብ ተኝቼ ስነሳም የራስ ምታት አለ። በአዲስ ነው እንደውም ተነስቶ በደንብ አድርጎ ነው የሚያመኝ። ሳምንት የሚቆይበት ራስ ምታት አለ። ከዛ የባሰ አመመኝ። ይሄ ነው የማይባል። ከዛ ወጣሁኝ። ጸበል በጀሪካን ይዤ ሂጄ ጫካ ላይ ሄደህ ነው የምጠጣው የነበረው በፊት። ከዛ ጠጣሁኝ። ለመጀመሪያ ጊዜ 1 ኩባያ ነው የጠጣው።
ፈራሁት፣ ከበደኝ። ከዛ አንድ ኩባያ ጠጣሁኝ። ወደ ማረፊያ ቦታ ተመለስኩኝ። ያው ወደ ታች ይመጣል፣ ያው ብዙ ነገርህ ይጠራል። ከዛ እሱን አየሁ አለ፣ በጣም ብዙ ነገር የሚወጣ አለ ከውስጥ። ከዛ እሱን አደረስኩኝ። ተደስቻለሁ፣ ተመስገን ብዬ እንኳን ተደስቻለሁ። በቃ ህልሜን አሳክቻለሁ። አሁን ተረጋጋሁኝና ግን አሁንም ነግቶ እስከምገባ ያለው አለ፣ እስከሚነጋ ያለው ጉጉት አለ። እሺ በሁለተኛው ገባው፣ ቤርሜሉ ላይ ደረሰኝ። እንዴ ጀርባዬ ነካህ እንዴ ያልኩኝ። በቃ ተሸራሽቼ ወደ ስዕል አድኖ ፊት ለፊት ነበርኩ። በቃ ተደሰትኩ። ለምን ቤርሜሉ ላይ ደረሰኝ። ከዛ ጸበሉ መጣ፣ ተሰወርኩ። የት እንደሄድኩ አላውቅም። እሺ ስነሳ ግን ሁለተኛ አልገባም ብዬ የወጣው። ለምን አላውቅም። እሺ በቃ እያፈራው መጣሁ፣ ፈራው። ከዛ ወጣሁኝ። ሶስተኛ ቀን ምርት ዳለጎ ኪዳነ ምህረት ነው ሄድኩኝ። እሺ ሄድኩኝ፣ እዛው ነበር ያደርኩኝ። በሁለት ተጠምቄ እዚህ በሶስት እዛ ሄጄ አድሬ። ዝናብ ነበረ፣ ኃይለኛ ዝናብ። እዛው ዝናቡ ላይ እንትን ብለን ክፍተ ስለነበረ እዛው አዳራሹ ላይ አድሬ ኪዳነ ምህረት የሷ ደግሞ ይለያል። ማዕጥንት ነው ሲባል እኔ ጭስ መስሎኛል። ይሄ የሚጭስ ጭስ አለ አይደለ? እና ጭሱን መታጠን ነው መሰለኝ፣ እንደጣን። ከዛ ቸኩዬ ልክ ሄድኩኝና ጓጓሁ። ከዛ እዛ ደግሞ በተራ ነው ሄደህ ትቀመጥና በዛ ሰዓት ወረፋ አልነበረም። እጅህ ላይም ቁጥር አይጻፍም። ጉባኤህን ተሳትፈህ እንትን የጠዋት ጸሎት አድርገህ ጸልየህ ተረጋግተህ ነው። ከረፈደ ነው አረፋፍደህ ነው የምትሄደው ወደ ጸበሉ ቦታ። ቁምጣዬን ያዝኩኝ። እዛ ተዋወቅኩ። በጣም ከሚገባው በላይ ጥሩ ሰዎች አሉ። ማለትም መንፈሳዊ የሆነ ሰው ነው ያለው። ሁሉም ሰው ለመዳን ነው የሄደው። በጣም ታምር ያየ ሰው ነው ያለው እዛ ጋር ሁሉም ቦታ። ከዛ ሄድኩኝ፣ ተቀመጥኩ ድንጋይ ላይ እንደዚህ ተደርድረን። ሰዓት ሲደርስ ማጥንቱ ላይ ልሰርሽ አልሰርሽ የሚባል ጥያቄ መጣ ማለት ነው። ፈርቼ ልታሰር አልኩኝ። ከዛ አሰረኝና ይዞኝ ወደ ቤርሜሎ አስጠጋኝ። ሲያስጠጋኝ እንደዚህ አይደለም እንትን የምትለው። ከዛ ገና ሳይሸተኝ ማለት ነው፣ ገና ሳልሰወር አጽም፣ የፊት አጽም አለ አይደለ? ፊቱ የገጠጠ አጽም እያየሁት አይኔ ሳልሰወር ጸበሉ ላይ አጽሙ መጣ። አጥንት ነው አይደለ? የሰው ፊት ማለት ነው፣ ስጋ የሌለው አጽም። በቃ አጥንት፣ የፊት አጥንት እንዴት ነው? ስጋ የሌለው አጥንት። ከዛ እንዲህ ስል አጥንቱ ውልቅ ብሎ ሄደ። እንዴ ገና አልተሰወርኩም። ገና እያሸተትኩ ባለሁበት ሰዓት ነው። ገና እንደዚህ እየቀረብኩት ነው። አጥንቱ ከየት መጣ አላውቅም። ከዛ ማጥንቱ ሲሸተኝ የት እንዳለሁ አላውቅም። ሄጃለሁ። ከተማ ነው በቃ የሆነ የኢትዮጵያ ውስጥ አይደለም፣ የውጭ ሀገር ከተማ ነው። ትሄዳለህ፣ የሆነ በቃ ኖርማል ዓለማዊ ሰው የሚኖርበት ኑሮ አለ አይደለም? ሰው ይገበያያል፣ ይገዛል። እኔ ደግሞ አብሬ እያየሁ ነው። እልፍ ቶሎ ነው ይሄዳል። የሆነ ጫጫታ ቦታ የሆነ ዓለም ላይ ነው።
ከዛ ስነሳ ምንድነው እያልኩኝ የተነሳው ገንዘብ 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 እያልኩ ነው የተነሳው። እሺ ገንዘብ 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 እያልኩ ነው የተነሳው። የምታውቂው ሰው ነው ወይስ ገንዘብ ብር ነው? የምንገዛበት ገንዘብ ብር እንደማለት ነው። ብቻ ስመለስ ገንዘብ ገንዘብ እያልኩ ነው እና የሆነ ስመለስ ኃይለኛ ራስ ምታት አለ። ይሄ ነፍስ ከስጋ በሚመጣበት ሰዓት ከቤርሜል ያልነገርኩ ስመለስ አካባቢ ያለው ነገር እሱ ነው ያስፈራኝ። ሁለተኛ አልገባም ያስባለኝ ስመለስ ያለው ሞመንት ነው። እሺ ይሄ ይዞራል አይንህ በጣም ያለው ሰው ምናምን ድብልቅልቅ ይልብሃል። እንዲህ ነው የሚሾረው ጭንቅላትህ ማለት ነው። ይሽከረከራል በጣም። ከዛ እያልክ ነው የምትረጋጋው። የሆነ ሰዓት ላይ እርግት ይላል። እሱ ነው ያስፈራኝ። እሱም ፓርት ስላልወደድኩት እሱ ነው ያስፈራኝ። እሱ ነው አይ እኔ አልገባም ያልኩ ስመለስ ያለው ፓርት ስለሚያስፈራኝ ነው። ከዛ ገንዘብ ገንዘብ እያልኩ ስነሳ ሃይምሮዬ ያው ተበጥብጧል። የለም እንደበሶ ነው የተበጠበጠው ጭንቅላቴ። እሺ ራስ ምታቱ እንደዛ አይነት ራስ ምታት ማለት ስለህ ታመማለሁ እኮ የማይለቅ ራስ ምታት አለ። ግን ያ በቃ የሆነ ነገሬ ከጭንቅላቴ ጎሎ የምነሳ ነው። የሆነ የጎደለ ነገር አለ አይደለ? በቃ የሆነ ነገሬ ጎሎ የወጣ ነው የሚመስለኝ ከጭንቅላቴ ከዚህ ከሃይምሮዬ የሆነ ነገር የጠፋ ያክል ለሚመስለኝ እና ልክ ስመለስ ራሴ እየዞረ አጥማቂው ጭንቅላቴን ይዞኛል ማለት ነው። ቀና ብዬ ሳየው እንደዚህ እንደገደፈኝ ሳቀው እረፍ አልኩኝ። የሆነ ነገር በቃ ደጋፊ እንዳለኝ ይሆናል አይደለ? እረፍ አልኩኝ። በጣም በቃ ተጨንቄ ነበር። ጭንቅላቴ እንደዚህ አድርጎ ይዞታል። የሆነ ትክሻዬን ከጀርባዬ ቆሞ እንትን ይደግፈዋል። ከዛ እያለ አይኔ ተሽከርክሮ ተረጋጋው ማለት ነው ባለሁበት። ከዛ ወጣሁኝና ብቻዬን እያወራሁ ሄድኩኝና ተቀባባሁ። እምነት ማለት ነው። ተቀባሁኝና ጸበሉን ይዤ ልጠጣ ሄድኩኝ። ከአንድ እናት ጋር አንድ እናት ነበሩ እዛ የተዋወቋቸው። ከአንድ እናት ጋር እዛ ሄድንና እያወራን እዛ የቆዩ ናቸው። 3 ወር የቆዩ ናቸው። ከዛ ያለውን ታሪክ እየነገሩኝ የተፈወሰውን ምስክርነት እየነገሩኝ በጣም ተደስቼ እያየሁ ነበረ። ከዛ ሁለተኛው ያው ጸበል ጠጣንና ጠጥተን ምግብ ልንበላ ሄድን አዳራሹ ላይ። ከዛ ምግብ ልንበላ ሄድንና ልክ ሄደን አንድ እህት መጣችና ወለት አለችኝ። አቤት ሐዋርያው ክርስቶስ የሚባል አለ። ያንን ቦታ የረገጠ መንፈስ ያለበት ይቆራረጥለታል፣ ይታሰርለታል ተብሏል። ያንን ቃል ኪዳን መርገጥ አለብን ስትለኝ አይ ችግር የለውም እኔ አልሄድም አልኩኝ። አይ መሄድ አለብሽ አለችኝ። እሺ አልኳት። ለምናኝ ማለት ነው። ከዛ ሐዋርያው ክርስቶስ እንጀራ ልንበላ የበረከቱን ማለት ነው። በልታ አይደለም የምትመጣ ቦታውን ረግጣ ዞረህ አይተህ ነው የምትመጣ። ከዛ ስንሄድ 3 ሆነን ነበር። ጭቃ ነው፣ ኃይለኛ ዝናብ ጥሏል። 2 3 4 ከሹፌሩ ጋር 4 ሆነን ይሄን 2 ወደቁ ጭቃው ላይ። ከዛ ሞተሩ አይችለንም ብለው እነሱ ሲመለሱ በቃ እኔን አድርሰኝ እኔ ከፍልሃለሁ ደርሰኝ የምትመለስበትን አልኩት። የ3 ሰው ችዬ ሄድንና ያ ደግሞ ይለያል። ትንሽዬ ጎጆ ቤት አለች። በጣም የእርሻ ቦታ አለ። ሂደህ ጸሎት አድርገህ ከዛ ስመለስ እንጀራ ቀረበልኝ። እንጀራ ማለት ነው። እሺ የነሱ የመነኮሳቱ እንጀራ አለ።
የገዳሙ? አዎ። እሺ። ከዛ እኔ ደግሞ ማንም ሰው እኮ መብላት አይችልም፣ ማንም ሰው መብላት አይችልም፣ በተለይ መንፈስ ያለበት አይበላውም ሲለኝ ኧረ እኔ ግጥም አድርጌ ነው የምበላው፣ እስኪ እንደማልበላው አሳየዋለሁ ብዬ ሄድኩኝና ከዛው ጥርግ አድርጌ ነው የበላሁት። እሺ። ወደ 4 እንጀራ ነው የቀረበልን ለ3። ከዛ እንደው ወጡን እንጀራውን ግጥም አድርጌ በልቼ ሆዴ እስኪሞላ ድረስ ማለት ነው። ማንኛውም ኖርማሊ እንደምትበላው እንጀራ መስሎኝ በላሁና በሞተር ተነስተን መጣን። በረከት ይዤ ማለት ነው። የተረፈኝን እንጀራ ቋጥሬ ይዤ መጥቼ ላልበሉት ልሰጣቸው። ከዛ መጥቼ እንትኑ ላይ ነው የተኛ ነው። ይሄ ዝናብ የሚገባበት ላይ ያልተገደገደ ያልተደረደረበት ማለት ነው። አልተዘጋም፣ ሸራም የለውም፣ ክፍት ነው። ከዛ እዛ ገብቼ ቁጭ አልኩ። ቁጭ ብዬ በረከት ዳቦ ሁሌ ዝክር አለ ኪዳነ ምህረት ላይ ማለት ነው። ያንን ሊሰጡኝ ብሎ እንዴት አድርጌ ልብለው አልቻልኩም። ምግቡ ከፍም ዝቅም አይልም፣ እዚህ ላይ ነው በቃ ተሰውሬያለሁ። እሺ። ምግቡ እንጀራው ማለት ነው ስራውን እየሰራ ነው። መንቀሳቀስ አልችልም። ከዛ ተኛው። ያው መሸ፣ ጉባኤ ተሳተፍን፣ መጣን። እንደምንም ነው የሄድኩኝ። እዛው ኪዳነ ምህረት አደርሽ? አዎ። ያንን በቃ እዚህ ልሁን ብዬ ማየት ነዋ፣ መቀጠል ነው የፈለግኩኝ። መድገም እፈልጋለሁ። በግል አይደለም የሄድኩኝ። ስለዚህ እንደ ፍላጎቴ ነው። እዛ ከፈለኩ እዛ 4 ቀን ያው እስከ ቲኬቱ እስከሚደርስ ድረስ የግሌ ማለት ነው። እሺ። ከዛ እዛ ሄድኩኝ። ጉባኤው ላይ ተሳተፍ፣ ዘመር፣ ደስ ይላል በጣም። እሺ። ደርሰን መጣን። የመኝታ ሰዓት ደረሰ። ያው ትተኛለህ አይደለም? ልክ ተኛው። ስተኛ በህልሜ ምንድነው አንድ በጣም የሚፈታተነኝ ሰው ነበረ። በጣም የሚገርምህ የሚፈታተነኝ ስልህ ፈተና ሲልህ ፈተና አይደለም፣ በጣም በጣም ለህይወቴ ጠንቅ የሚባል ሰው፣ መተንፈስ ማራመድ በቃ የሆነ ውስብስብ አድርጎ የያዘ ሰው ነበረ። በህልሜ ምንድነው ያለኝ እንደዚህ ይዘን ስልክ እንደዚህ እየተጻጻፈ እንደዚህ እየጻፈ አልፈልግሽም አለኝ። እሺ። ሰውየው ከዚህ በኋላ አልፈልግሽም አለኝ። አልፈልግሽም እንደዚህ እየጻፈ በሜሴጅም በአካሉ ከዚህ በኋላ አልፈልግሽም አለኝ ማለት ነው። እንዳይፈልግሽ ነበር የምትፈልጊው? በቃ እኔ ህይወቴን ነው መኖር ያለብኝ። በጣም በብዙ በስራ በህይወት በተለያየ ነገር ይሄ ሪዝን ምንም ምክንያት አልባ የሆነ ሰው ይሄ ወጥሮ አስጨንቆ የያዘ ሰው ማለት ነው። በቃ የተሳሳተ ሰው ነበረ። አልፈልግሽም አለኝ። ከዛ ነጋ። ሌሊት ጠዋት ላይ ከመኝታ ማን ይነሳ? አንደበቴ ሽባ ነው የሆነ ሐዋርያው ክርስቶስ ከመጣ በኋላ ማለት ነው። ልቤ ከፋይል እንደዚህ አለነሳ ምን አለ? ኧረ አንደበቴ ታስሯል አንሱኝ። ሰውነቴን የሚያጥበኝ ሰው ለምኜ ሰው ነው ያጠበኝ። እንዴት ከመኝታዬ ላይ እንዴት ልነሳ? በቃ መነሳት አልቻልኩም። አይ በቃ የበረከት ምግቡ ስራውን ሰርቷል፣ በረከቱ ሰርቶልሻል። እውነት ነው። ኃይለኛ ጨጓራ ነበረብኝ። ስለህ አሁን እንጀራን በላህ፣ ምስር ወጥን በላህ የሚያምህ፣ ዳቦን በላህ የሚያምህ፣ እሺ ምሪንዳም ጠጣህ፣ ውሃም ምንም በቃ ምንም በላህ ምንም የሚያም ጨጓራ ማለት ነው። ከየትኛውም የምግብ አይነትና የመጠጥ አይነት ጋር የማይስማማ ምንም በቃ እሺ እሱ ላይ ነው የተቀመጠው። ምግቡ እዛ ላይ ኃይለኛ የሚያቃጥል ኃይል አለው። እዚህ ላይ ነው ጨጓራዬ ላይ ነው።
አልተነፍስም፣ እንደዚህ ማለት አልችልም። ይሄ ኃይለኛ ጨጓራዬ ላይ የተቀመጠ ነገር አለ። ከዛ መነሳት አልችልም። ይሄ ሰውነቴ ሽባ ሆኗል። ይሄ በቃ አልችልም። ከዛ እኔ መነሳት አልችልም። ገላዬን ጠቡኝ ብዬ አንድ እህት ነበረች፣ ተባበረችኝ። 2 ሰው ነው ያነሳኝ ከተኛውበት። ከዛ አነሱኝና እነሱ አንስተውኝ ተነስቼ ገላዬን ታጠብኩ ማለት ነው። አጠቡኝ። እጄ ለራሱ እንደዚህ እጄን አንስቼ ውሃ አርጌ መታጠብ አልችልም። ሁሉ ነገሬ አይሰራም። እጄም አይሰራም፣ እግሬም አይሰራም። ግን ይራመዳል። ካነሱኝ በኋላ አለማምጄ ቀስ ብዬ ነው። 2ኛውን ቀን እንደምንም ብዬ ሄድኩኝ። ታሰርኩ፣ ተሰወርኩ። ስሰወር አሁንም ጭቅጭቅ ነው፣ የጭቅጭቅ ቦታ ነው። ዓለም ላይ ነው ደርሼ የምመጣው። ዓለም ላይ የሚካሄደውን ነገር ነው አይቼ የምመጣው። ከዛ ያንን ጨርሼ ጸበላችንን ይዘን ሄድ ጠጣን። ከዛ ወጣን ማለት ነው። እኔና አንድ እናት ወደ ጊዮርጊስ መጣን። ወደ ጊዮርጊስ መጣን። እሺ። ውሃው ሞልቶ ነበረ። ልጆች ናቸው ያሻገሩ፣ ዝናብ ስለነበረ ህፃናቶች ቃችንን ይዘውልን አሻገሩልን። ከዛኛም በእግራችን እንደዚህ እስከ ወገባችን ውጦን ምናምን በጣም ኃይለኛ ስለነበር ሄድን ማለት ነው ወደ ቅዱስ ጊዮርጊስ። ከዛ ቅዱስ ጊዮርጊስ ላይ ሄድኩ። ያው እሰወራለሁ፣ ስመለስ የለም ማስታወሰው። ጠቅላላ ከመጀመሪያው ጉዞዬ 9 ጊዜ ነው የተጠመቁ። ከመጀመሪያው ጉዞ 9 ቀን ነው የተጠመቅኩት ከዮርዳኖስ ውጪ። 9 ቀን ተጠመቅኩኝ። የማስታውሰው አጽሙ መውጣቱን፣ አጽም ከፊቴ ሲወጣ ሰማዩ ቀርቦ እና ዓለም ላይ ደርሼ ስመለስ። ከዛ ያው 9 ቀን ጠቅላላ የተጠመቅኩት የመጀመሪያው ጉዞዬ 9 ቀን ነው። ከዛ መመለስ ነበረብኝ። የውጩ ትኬቴ ስለደረሰ ወደ ባህር ዳር ተመለስኩኝ። እሺ። ወደ ባህር ዳር ተመለስኩኝ። አንድ ሳልነግርህ ያለፍኩት ነገር አለ። እሺ። በረከት ይዤ ሂጄ ማለት ለቤተ ክርስቲያኑ ግብአት የሚሰራበት እሺ እቃ ይዤ ነው መሄድ የፈለኩኝ። በረከት ሰርቼ በዛውም በረከት ይዤ ተጸብዬ ለመምጣት ማለት ነው። ማቴሪያል ሽንት ቤት ያስፈልጋል ለጽዳት የተባለውም ማለት ነው። ከሱ አንዱን ወይ ሲሚንቶ ወይ ደግሞ ፌሮ አንድ መኪና ይዤ ነው መሄድ የፈለኩኝ። ከዛ መኪናው ላይ ጋቢና ሆኜ አብሬ ለመሄድ ማለት ነው። እሱ ስላልተሳካልኝ ወንድሜ በዚሁ አጋጣሚ ላመሰግነው እወዳለሁ። እንትን የበረከት ስራ ለቅዱስ ጊዮርጊስ ማድረግ እፈልጋለሁ ስለው ያው ለቤርሜል ቅዱስ ጊዮርጊስ የሚያስፈልጋቸው ብዙ ግብአቶች ነበሩ በሰዓቱ። የቤተ ክርስቲያን ፊኒሺንግ አለ፣ ውስጥ ለውስጥ የሚያስፈልጉ እቃዎች አሉ። ወንድሜ ምንድነው ያለኝ፣ በሌሎች የበረከት ተሳታፊዎች መንበሩን ሰርተዋል፣ ሌሎች እህቶች ማለት ነው በረከት መስራት የሚፈልጉ ሌሎች መንበር ስለሰሩ አንቺ ደግሞ የምጽዋት ሳጥን ሰው ማያነሳው ማለት በደንብ የተሰራ ማለት ነው፣ በኮንክሪት የተሞላ እሱን ደስ ይለኛል አልኩት። በጣም ደስ ይለኛል አልኩት። የሚሰራው ቦታ ላይ ሄድ፣ ባህር ዳር ሄድ፣ በስሜ የኔ ስሜ የተጻፈበት ሙዳይ መጽዋት ትልቁን ማለት ነው አንዱን አሳተፈኝ። 170,000 ብር የመጽዋት ሙዳይ
እሱን በረከት አሰራኝ ማለት ነው። እሱን በረከት ሰርቼ ተመለስኩ ወደ ቤቴ። እሱን ኦርደር አረኩት። ቤት ሂሳቡን አወጣልኝ። ያው በሞባይል ነገረኝ ወንድማችን። ከዛ እሱን ከፈልኩኝ። በጥር ይሁን በጥቅምት ደረሰ። እሱን ይዞት ሄደ፣ አደረሰልኝ ማለት ነው። እዚህ ጋር የሚገርምህ ብር ስላለህ ብቻ መስራት አትችልም። ያው ብሩ ይኑረኝ እንጂ ሐሳቡ የሱ ነው። እሱ ነው ያማከረኝ። ምንድን ልስራ ስለው ይሄንን ብትሰጪ መልካም ነው ያስፈልጋችኋል ስላለኝ እሱን ሰጥቼ ተደስቼ ያው ኑሮዬን ቀጠልኩ ማለት ነው ወደ ቤቴ። እሺ የመጀመሪያው ጉዞ ይሄንን ይመስላል። ከመጀመሪያው ጉዞሽ ውስጥሽ የቀረው ነገር ምንድነው? ሁለተኛ እንድትሄጂ ያደረገሽ ነገር የቀረሽ ነገር ነበር? ድጋሚ ትውስታው አላስቀምጣለሽ? እንዴት ሄድሽ? አንደኛ ፋይናንሻል ችግር የለብኝም። ስለዚህ ይሄን የተቀደሰ ቦታ ቤርሜል ቅዱስ ጊዮርጊስን ሄዶ የሚጠግብ ያለ ሰው አይመስለኝም። እሺ ሁሉም ሰው ደስተኛ ነው። ቢችል መንገዱም ስለራቀ ነው እንጂ ቀን በቀን ቢሄድ ይደሰታል። እንደኔ እንደ ክርስቲያን ሁሉም ሰው ግን ምስክርነቱን የመጀመሪያውን ደርሼ ከመጣሁ በኋላ ምን እንደተደረገ ልናገር። እሺ መጀመሪያ ትዳሬ ነው የተስተካከለው። እሺ ሀ ብሎ መሰረት የያዘው ስራዬ ነው። እሺ ስራዬ፣ ትዳሬ፣ ቤቴ ላይ ያሉት ነገሮች በሙሉ መስመር ይዘውልኝ በቃ ሰማዕቱ እኔ እዛ ሁኜ ቤቴን መጥቶ አስተካክሎታል። ስራውን ሰርቷል። በደንብ አድርጎ ሰርቶልኛል። በትዳሬ ሁሌ ሳላመሰግናት ማላልፈው ቢኖር ያው እናታችንን ነው። እናታችን እመቤታችን ቅድስት ድንግል ማርያም ጌታችን የሰጠን ሁሌም እምወዳት በጣም ከእናት በላይ እናት፣ በዛውም የሰው ሀገር እናት፣ ከእናትህ በላይ እናት ሆና በህይወቴ በጎደሎዬ የሚያስፈልገኝን ነገር በቃ ጠይቄ መልስ የማገኝበት ይሄን ስጭኝ አርጊልኝ ብያት የምታረግልኝ እናቴ ናት። ኦሪጂናሊ እናትህ ያው እናቶች መከበር አለባቸው። እናት ናት። ግን እመቤቴ ደግሞ ከእናት በላይ እናቱና ሳለቅስ እንባዬን አብሳ ሲከፋኝ አጽናንታ ቶሎ እንድረሳው አድርጋ በህይወቴ በትዳሬ ጣልቃ የገባችበት እመቤቴ ናት። ስለዚህ እመቤቴን በጣም ላመሰግናት፣ ለወዳት፣ ዘላለም ዓለሜን ፍቅሯ በልቦናዬ በደም ስሬ ገብቶ እንዲኖር ፈልጋለሁ። እናታችን እናትዬ እመቤቴ ቅድስት ድንግል ማርያም ማሬ በጣም ነው የምወዳት እናቴ። ስለመቤቴ ባወራ አልጠግበውም። ያደረገችልኝ ቢወራ አያልቅም። ግን እንዳጠቃላይ ጠቅለል አርጌ እመቤቴን በቃ ማሬ እናቴ ነው የምላት። እናት ናት፣ በቃ እናት ናት። እመቤቴን አመሰግናታለሁ። የእመቤቴ ፍቅሯ ያደረበት ይህንን ምስክርነት የሚሰማ እልል ቢልልኝ ለእመቤቴ በጣም ደስ ይለኛል። እመቤቴን በጣም ነው የምወዳት። እውነት እያለው አዎ፣ ለምን ብትል በቃ ችግርህን ትፈታልሃለች። የሚገርምህ ነገር እኮ የተራበ ሁሉ ስለእመቤቴ ብሎ ይጠግብባታል። እውነት ነው። ገባህ? በረከት በቃ እናታችን በረከታችን ናት፣ እናታችን ናት። በቃ
እና ኮራባታለሁ። እናቴ ደስተኛ ነኝ የእመቤቴ ልጅ ስለሆንኩ። እናት አድርጎ ስለሰጠኝ የምወደው ቅዱስ አማኑኤል እናት አድርጎ ስለሰጠኝ እመቤቴን አመሰግናታለሁ። አንደኛ ክርስትና የተነሳሁባት እሷ ላይ ነው። ክርስትናን ያገኘሁባት እናቴ ወንድሜ ስለምተማረኝ ብሎ ያደገባት በረከቴ ናት። በቃ እመቤቴን በጣም እወዳታለሁ። እመቤቴ ያደረገችልኝ ነገር ብዙ ነው። ይገርመሃል፣ በጣም ብዙ ነው። ለኔ ያደረገችለትን እኔ ከማንም ጋር አላወዳድረውም። እያንዳንዱን ቅጽበት የምትሞላልኝ እሷ ናት። በገንዘብ ብቻ አይደለም ሰው የሚቸገረው፣ በተለያየ ነገር፣ በሐሳብ በጭንቀት አለ፣ ሌላ በጣም ብዙ ነገር አለ። ስትወጣ በመንገድህ ላይ የሚያጋጥምህ ነገር አለ። እመቤቴን ስጠራ ይሄ የተቋጠረ ፊት ለራሱ ይፈታልኛል። መድኃኒቴ ነው ስሟ። እመቤቴ በረከቴ ናት። የእመቤቴ ማርያም ፍቅሯ፣ በረከቷ፣ ረዴቷ በሁላችን ላይ በህዝበ ክርስቲያን ላይ ይደርብን። አሜን። አይደለም ለኛ ይቅርና አህዛብ ለራሱ ስሟን ቢጠራ ትደርሳለች። በጣም ነው የምወዳት እና እመቤቴ ያደረገችው ነገር መጀመሪያ ያው በኢትዮጵያ ያለ ባዕድ አምልኮ እንዳለ ነው። ገጠርም ብትሄድ ከተማም አዲስ አበባም ስለሆን ካለ ይሄ ከቅድመ አያት ከአያት የመጣ አለ። ከዛ እናቴን ከአያቶቿ ምናምን እንደዚህ ይሄ የጨሌ እያሉ የሚያመልኩት አለ፣ ግን እሱ አይገባኝም። እሱን ነገር አስጥላ እናቴን ለቅዱስ ቁርባን አብቅታ አሁን ቅዱስ ቁርባን በየወሩ ነው እየገባችልኝ ያለችው እናቴ እየተቀበለች ያለችው። ያንን እርኩስ መንፈስ ጥላ አስወግዳ አቃጥላ ምንድነው ያልኳት? ከኔና ከሱ ምረጭ፣ ወይ እሱን ምረጭ ወይ እኔ ምረጭ። እሱን ከመረጥሽ እኔና አንቺ አንገናኝም። በቃ እንዲህ ነው የሆንኩባት። ቀጥ ያለ ወይ ልጄንማ ከማጣ እጥለዋለሁ። ይሄ ደግሞ ቆሻሻ ብላ እንደዚህ ሲኒውንም ጀበናውንም ይሄ ጨሌ የሚለበሰውን ቅጥቅጥ አርጋ እሳት ነው የለቀቀችበት። ንስሐ ገቢ ብያት እሺ ነው ያለች። ድሮ ህፃን ሁኜ ከመሬት ተነስቼ ነው የቅዱስ ቁርባንን ጥቅሙን አላውቀውም። ቁረቢ ብያት በጣም ነው የተቆጣች እና ያ ትውስት አለብኝ። አሁን ቁረቢ ስላት ምንድነው የመሰላት እናቴ ገዳም ግቢ ደብረ ሊባኖስ መልኩሽ ነው ያልኳት። ምልኩስና እኮ የተከበረ ነገር ነው፣ ቅዱስ የሆነ ነገር ነው። ግን ዓለሙን ገና ያልጨረሰ ሰው ደግሞ ከባድ ነው ለሱ ማለት ነው። ለእናቴ እንደዛ ነው የመሰላት። መንኝ ያልኳት ነው የመሰላት። በቃ ሀገር ተሰደሽ በረሃ ለበረሃ ኑሪ ያልኳት ነው የመሰላት። ያንን ግን የሚናገራት ልቧ ላይ ይቀመጥና እንዳትሰሚያት፣ እንደዚህ ነው የምትሆኝ፣ መጨረሻሽ ሞት ነው እያለ ሹክ የሚላት ጠላት ነበረ። አሁን ላይ ግን ይሄንን ቁርባን ካልወሰድሽ እኔ ያንቺ ልጅ አይደለሁም፣ እሰርዘዋለሁ፣ ዘላለም ዓለሜን አላገኘሽም ብዬ በቃ እንደዚህ እርገጥ አረኩባት። ሁሉን ነገር እርምጃዬን አቋሜን እንደዚህ በጣም ሳጠነክረው እሺ ብላ የእመቤቴ ቀን ቆረበች። እግዚአብሔር ይመስገን። አሁን ስለቴን አስገባው። ስለቆረበች ቀላል አይደለም አንድ ነፍስ መመለሱ። ከዛ አሁንም ደግሞ እስኪ ደግመሽ ቁረቢ አልኳት። ደግማ ቆረበች። አሁን እንዴት ነው ገደለሽ እንዴ ስላት ኧረ ከሰውነቴ ጋር ተስማምቶኛል እንደውም ወድጄዋለሁ ብላ አሁን ቋሚ ቆራቢ ሆናልኛለች ማለት ነው። ያ ሁላ መጥፎ ነገር አልፎ ቆራቢ ሆናለች። እግዚአብሔር የተመሰገነ ይሁን። ይህም እመቤቴ ያደረገችልኝ ድንቅ
ይሄ ትልቅ ነገር ነው። የእናቴ ነፍስ ድኖልኛል በስጋው ደግሞ። ከዛ ሌላው ቤቴ ውስጥ ስራዬ ህይወቴ እንደው ግራ ቀኝ ሲል የነበረው ህይወቴ ቀኝ ነው ያደረገልኝ ሰማዕቱ ቅዱስ ጊዮርጊስ። በቃ እንደዚህ ነው። በቃ የሆነ ነገሬን ነው ግፍፍ አድርጎ ይሄ ሲያስጨንቀኝ ሲያስቸግረኝ የነበረውን ግፍፍ አድርጎ የጣለልኝ። በቃ ችግሬን ነው ከላይ ላይ ያነሳልኝ ማለት ነው። ለሰው የማይነገር በውስጥ ደግሞ ብዙ ነገሬ ነው ነፃ ይወጣው። ከዛ ልክ አልባሌ የሆኑ ነገሮች ዓለም ላይ የሚያታልሉ ነገሮች አሉ። በጣም የሚሸውድ ነገር። አሁን ማንኛውም ዓለማዊ ሰው ወይ መኪና ድራይቭ እያደረገ ሊሆን ይችላል፣ ወይ ቤት ውስጥ ለዓመት በዓል ብሎ ሊሆን ይችላል፣ ወይ ብቻ ዘፈን ይሰማል አይደለ? ስታልፍ ትሰማና ያለፍከው ስታልፍ የሰማኸው ድምፅ አይምሮህ ላይ ይቀረጻል። ያንን ትደጋግመዋለህ። ኤኒዌይ ይሄ ዘፈን እወድ ነበር። ይሄ በቃ የዓለማዊ የሚያደርገውን ሰው ዓለም ላይ ሰው የሚያደርገውን እወድ ነበር። አሁን እዛ ደርሼ ስመለስ ቅፍፍ አረገኝ። ቅፍፍ። አሁን ዘፈን ብትለኝ ነው የምልህ፣ በጣም ነው የምጠላው። ይሄ ነገር የሰይጣን የሆነ ነገር በሙሉ ከላይ ላይ ቀርቷል ማለት ነው። እሱን ነገር ለራሱ አስትቶልኛል፣ ቀረልኝ ማለት ነው። ከዛ ደግሞ ሆኖ ስክሪን ላይ ነበር ችግሬ። አሁን ኔትፍሊክስ አለ ሙቪው፣ ይሄ ሆሊውድ የሚለቀቀው አለ አይደለ? ኔትፍሊክስ ይሄ አሜሪካን ሙቪዎች ምናምን እንደዚህ ይሄ የድራግ ሙቪ፣ ይሄ የጋንጊስተር ሙቪ እንደዚህ አይ ነበረ። እና ፊልሙን እያየሁ እተገብረዋለሁ እኔ ራሴ። አሁን መጥፎ ፊልም ካየሁ መጥፎ ሆናለሁ። የሆረር ካየሁ በቃ ያንን የሆረር ሪያክሽን ነበር ማሳየት የምፈልገው። ዳስ ዘመናዊ ነበር የሚመስለኝ። ከዛ አሁን ቲቪ ላይ የሆነ ከፍትና ተከታታይ ፊልም ነው። ፊልሙ እስኪያልቅ ድረስ ድብድብ አለው ምን አለው። በቃ ይሄ ዲለር የሆነ በቃ አለ የሆነ አቴንሽንህን ሰርቆ ሁሉ ነገርህን ሰጥተህ የምታየው ማለት ነው። እሱን አይቼው ቤቴ ላይ ተገብረዋለሁ። የነሱን ላይፍ እኔ እየኖርኩ ማለት ነው። የኔ ዋናው ላይፌ ደግሞ የለም። ከዛ ስመጣ በቃ የለም እሱ ፊልም ዘፈን ይሄ እንደዚህ ይሄ በቃ አለ አይደለ? በዘመናዊነት መስሎ ውጭ ላይ ደግሞ ውጭ ሀገር ደግሞ ሁሉ ነገር ፍሪ ነው። ግሮሰሪ ላይ ሄደህ የምትገዛው ነው። ግሮሰሪ ማለት ሱቅ ነው። ግሮሰሪ ላይ ሄደህ ሱፐርማርኬት ላይ ሄደህ የምትፈልገውን ነገር መግዛት ትችላለህ። ሁሉም ነገር ታደርገዋለህ። ያንን ነገር ነው እንደው ግፍፍ አድርጎ የጣለልኝ። ከዛ ከኔ ቀጥሎ ማን ሄደ? ወንድሜ ሄደ። በጣም አህዛብ የሆነ ኑሮ የሚኖር ማለት ነው። ጭስ፣ ሲጋራ፣ መጠጥ በቃ ማንኛውም ዱርዬ የሚያደርገው ስርቆት ምናምን በቃ አለ አይደለ? ከቤት የወጣ ማለት ነው። መብቴ ነው አይመለከታችሁም አያገባችሁም የሚል ሰው ሰማዕቱ ለደጅህ አብቃልኝ ያልኩት ሄደ። አታልዬ የወሰድኩት ሄደና የሚገርምህ እሱ ሰውዬ 2 ወር ነው የቆየው። እዛው ተተሹ መጣሽ? አይ ወሰድኩት ስልህ በሰው ነው የላኩት። የሚገርምህ ነገር የሚያስፈልገውን ነገር ይሄ
ምክንያት ህጸጽ አበዛ። ስልክ አለ ስልክ ገዛሁለት እንደዚህ በቃ ህጸጽ። በረሃ ነው መብራት የለም፣ ሙቀት ነው፣ እንደዚህ አይነት ንግግር ነው የሚናገር። ምን ትለዋለህ? ብቻ ሰማዕቱ እጅግሩን አስረህ እዛው አስቀምጥልኝ አልኩት። 2 ወር አስቀመጠልኝ፣ ተመለሰ ማለት ነው። እንደዛ ሲንከራተት የነበረው ሲባክን የነበረው አሁን ስራ ይዞ ስራውን እየሰራ ነው። ከዛ ኢትዮጵያ መጣሁ መልሼ ማለት ነው። እሺ የኔ ህይወቴ ኮምፕሊትሊ ተስተካክሏል በቃ። ከዛ እናቴም ቆረበችልኝ። ከዛ ወንድሜም ቤርሜል ጊዮርጊስ ሄደ። አባባ ሄደዋል። ሌላ አንድ ልጅም አንድ እናት ሄደዋል በስፖንሰር ማለት ነው። ከዛ ልክ እዚህ ህዳር 28 እና 29 አባታችን የመላከ መንክራት መምህር ግርማ ወንድሙ ፕሮግራም ነበረ። የእሳቸውን ፕሮግራም ለመሳተፍ ለመፈወስ በረከታቸውን ለመቀበል መጥቼ ነበረ። መጥቼ ራይድ ይዤ ወደ ሆነ ቦታ እየሄድኩኝ ስለ ቤርሜል ጊዮርጊስ ሳላወራ ያለፍኩት ሰው የለም። እሺ የምችለውን እልካለሁ፣ የማልችለውን ደግሞ በሐሳብ እነግራለሁ። የማልችለውን ስልህ ምንድነው ሞራል የሌላቸው አሉ። እንዳጠቃላይ ተቀባይነት የሌለው ስልህ የማያምን ሰው ታውቃለህ? ያያል። ይሄው እኔ ተሰውሬ ይሄን አይቼ መጣሁ እላለሁ። ታድለሽ ነው የሚሉኝ። በተለይ ደግሞ ውጭ ሀገር የሚኖሩ ሰዎች እንደኔ እንደዚህ ቁርጥ አድርገህ ካልመጣህ ቀዳዳውን ያበዛብሃል። ይሄን ትከፍላለህ፣ ይሄን መስራት አለብህ እንዴ ኔክስት ዊክ እኮ እንደዚህ አለብህ፣ ይሄ ፔመንት ይመጣብሃል ብሎ በቃ ይይዝሃል በደንብ አድርጎ ማለት ነው። ወይም ደግሞ ገንዘቡን ያመቻችልሃል። ቆንጆ ገንዘብ ይሰጥህና አውቆ ማለት ነው ሰጥቶህ የማያውቀው። ከዛ በኋላ ደግሞ ሐሳብህን ስትቀይር አመድ ያደርግብሃል መልሶ። ከዛ እነሱን አሁን እንትን ማለት አልችልም፣ ቀዳዳውን ምክንያት ያበዙብኛል። ያንን ወደ አባባ እየሄድኩኝ ወደ ዝክሬ ቦታ ማለት ነው ሳለግሬ ያላለፍኩት አባባ ሰማዕቱ ቅዱስ ጊዮርጊስ ሄደው ሲመለሱ ዝክሩን ጀምረናል። ደርሰው ይምጡና እንጀምራለን ብያቸው ነበር። ጀመር ነው ማለት ነው። አሁን አመት አልፎታል። ከዛ ወደ አባባ እየሄድኩኝ ከዛ እያደረሰኝ ነው። ቤርሜል እኮ ነው ሄጄ እንደዚህ ሁኜ በቃ ሲያየኝ ሌላ ነኝ። እማወራው ደግሞ ስለ መንፈሳዊ ሆነበት። እንዴት መንፈሳዊ ሆንሽ? አለባበስሽ አይመስልም የመንፈሳዊ፣ ፊትሽም አይመስልም፣ ንግግርሽ ግን መንፈሳዊ ነው አለኝ። ወይ እሱንማ ሰማዕቱ ቅዱስ ጊዮርጊስ ታሪኬን ቀይሮት ነው። ህይወትህ እንዲቀየር ትፈልጋለህ አልኩት። እንደኔ መሆን ትፈልጋለህ? ህይወትህ እንዲስተካከል ትፈልጋለህ? አዎ አለኝ። ቤርሜል ጊዮርጊስ መሄድ አለብህ አልኩት። ፋይናንሻል የለኝም፣ ገንዘብ የለኝም አለኝ። በቃ ፍላጎቱ አለህ አልኩት። አዎ። እርግጠኛ ነህ? አዎ። ቢገዛልኝ ትኬቱ ይሄዳለሁ አለኝ። ያለኝን አጋጣሚ ተጠቅሜ ሰው መላክ ነው የምፈልገው። እሺ እንሂድ አልኩኝና በሰዓቱ የለህም ነበረ አመጣሁት፣ ገዛሁለት ማለት ነው። ትኬት ቆረጥሽለት? ትኬት ቆረጥኩለት። እሺ አንድ በረከት ስራ ሰራው። ስለ ሰው ማምጣት አንድ ሰው በላኩ ቁጥር በረከት ማገኝ ነው የሚመስለኝ። ታገኛለሽም እንጂ ትክክል። ግን ሰው በላኩ ቁጥር እኔ በቃ ከምልከው አንዱ ንጹህ ልብ ያለው ይኖራል። ያ ሰው ቢጸልይልኝ ጥሩ ማለት የሱን ደስ የሚለኝ ይመስለኛል የሚል ሐሳብ ያለ። ንጹህ ልብ ባይኖርም ያ መጥፎ ልቡ ሰይጣን ያደረበት ይላቀቃል። ሰይጣን ያሳሳተው እርኩስ መንፈስ የሚያስቸግረው ሰው ባንቺ አጋጣሚ ቢሄድ እዛ ከ199 ትቶ አንዱን ፍለጋ ሄደ ክርስቶስ። ንጹህ ሰው ቢሄድ ንጹህ ሰው ማለት ልቡ እንደው አሁን አለ አይደለ በኃጢአት
ኮርስ ኃጢአተኛ ነኝ። ሁሉም ኃጢአተኛ ነው። ምድር ላይ የሚኖር በሙሉ ኃጢአት ይሰራል። ገባህ? ግን እኔ ያልኩህ ንጹህ ሰው አሁን ለምሳሌ የሆነ በመንገድ ላይ ስታልፍ ለደካማ ስትሰጥ ያ ያገኘኸውን ወይ ራቁቱን ሆኖ ሊሆን ይችላል ልብስህን ሰጥተው ወይ እንጀራ ርቦት አንድ ጉራሽ እንጀራ ወይ የሆነ ሌላው ቀርቶ 10 ብር ስትሰጠው ያችን 10 ብር ይዞ ሄዶ ገዝቶ ሲበላ ያ ሰው ሲመረቀህ ርቦት ስለደረስክለት ያ ምርቃት በረከት ነው። የሱ መጥገብ ለራሱ አንድ በረከት ነው። ገባህ? እንደሱ ለማለት ስለፈለኩኝ ነው። እሺ እኔ ደግሞ ይሄንን እዚሁ ጋር ግልጽ ላድርግልሽ። አንቺ እንደዚህ አይነት ሰዎችን ብታገኝ ወይም ቢሄዱ በቃ በቀና አስተሳሰብ ቢጸልይ ቢመርቁኝ በረከት አገኛለሁ የሚለው እምነት ነው ያለሽ። እንደገና ደግሞ ልክ አንቺ ባገኘሽው አጋጣሚ በዓለም የጠፉ ሰዎች አሉ። ያ ሰውዬ ከጠፉት ሰዎች መካከል አንዱ ቢሆን ራሱ ትክክል እሱ ይመርቅሽም አይመርቅሽም ያ ሰውዬ ወደ መንፈሳዊ ነገር በመመለሱ ከስጋ ቁስል በመፈወሱ ከነብስ ደግሞ ከኃጢአት በመንጻቱ ደግሞ አንቺ ትልቅ በረከት ታገኛለሽ። የማዳን ስራ ነው። ሁለቱም ተመጋጋቢ ነው። ትክክል። ምን መሰለህ ያው እኔ ጠለቅ ብዬ እውቀቱን ባይኖረኝም ምሰማውን ነው የምነግርህ። በትርክት ነው የሚባለውን ነው የምነግርህ። እግዚአብሔር በደካሞች አንደበት ላይ ነው ያለ፣ በትዕቢተኞች ላይ የለም ይባላል። ገባህ? በደካሞች አንደበት ላይ ስለ በቃ ልቡ የተሰበረ ላይ በሱ የተወሰነ ፐርሰንት አምናለሁ። ገባህ? አምናለሁ እግዚአብሔር ያለው በትዕቢተኛ ላይ ሳይሆን በትህትና ላይ ነው። እመቤታችን እኮ ትህትና ናት። እና ትህትና ያደረበት ሰው ላይ በቃ በጣም በቃ ራሱን ዝቅ ያረገ ገባህ? ራሱ ትህትና ያለው ላይ እግዚአብሔር ቢጥለኝ ያ ትህትና ያለበት ሰው ጸሎት ቢያረግልኝ ትህትና ያለው ሰው ጸሎት ቢያረግልኝ ደርስልኛል ብዬ አምናለሁ። እኔን ደግሞ ስነግርህ እግዚአብሔር የተመሰገነ ይሁን ራሴን ከፍም እያረኩ አይደለም። ትዕቢት የሚባል ነገር አለ። ትምክህት አሉ ዓለም ላይ ጠላት መጥቶ ሹክ ይለህና ራስህን ከፍ እንድታደርግ አለ። ብዙ የሚፈጠር ውጣ ውረድ አለ። እሱን ለማለት ፈልጌ ነው። ልጁን አላመንም። ተዋወቅን፣ ዝም ብለን ነው የተዋወቀ። ሰላም አልኩት፣ እያደረሰኝ ነው። ትርክ ተጀመርኩለት። ከዛ ስጀምርለት መሄድ እፈልጋለሁ አለኝ። አውቀዋለሁ ግን ብር የለኝም። የሚገርምህ ከኤርፖርት ነው ታክሲውን ለራሱ ያገኘሁት። የኤርፖርት ታክሲ ነው። ከኤርፖርት ነው ዳይሬክት እየወሰደኝ ያለው። ከዛ ስለው ሻለኝ፣ አመጣሁት፣ ገዛሁለት፣ ሄደ ማለት ነው። ከዛ የመጣሁበትን ቦታ ደርሼ ተመለስኩኝ ወደ ቤት። ወደ ቤት ስመለስ ናፈቀኝ። በርሜል ጊዮርጊስ ይናፍቃል። በጣም ናፈቀኝ። ማየት ፈለኩኝ። ናፈቀኝ ቦታው። አልጠገብኩትም። ምስክርነት እየደጋገምኩ ሳይጓጓው አሁንም ደግሜ ናፈቀኝ። ከዛ አይ በርሜል መሄድ እፈልጋለሁ ናፈቀኝ አልኩኝ። ደብዳቤ ጻፍኩለት ለሰማዕቱ ቅዱስ ጊዮርጊስ። እሺ የት ደብዳቤ እንደሆነ ታውቃለህ? ጸሎት ቤት አለኝ። እሺ በስክሪብቶ ወረቀት ላይ ጻፍኩኝና እደጅህ አድርሰኝ፣ እደጅህ እንደምመጣና እንደማልመጣ አሳውቀኝ፣ እመጣለሁ አልመጣም ብዬ በወረቀት ላይ ጻፍኩኝና የሰማዕቱ የቅዱስ ጊዮርጊስ ስዕል አድኖ ግርግዳ ላይ አይደለም የምናደርገው፣ ግርግዳውና እንትኑ የስዕሉ መሃል ላይ አስቀመጥኩት። የዛኑ ሌሊት በህልሜ